ቀደም ብሎም በየዓመቱ ችግኝ የመትከል ባህል አለው የኢትዮጵያ ንግድ ባንክ። ግን በዚህ መልክ ባለፈው 8 ዓመታት በሀገር ደረጃ በሚደረግበት መልክ የተደራጀና ቀጣይነት የነበረው አይደለም። ፍላጎቱ ሀሳቡ ቢኖረውም ማለት ነው። እና አሁን ይሄ ለእኛ የምንፈልገው ጉዳይ ሀገራዊ ፕሮግራም ሆኖ የመጣና እጅግ በጣም በፍቅር የምናደርገው ነው። ይሄም ምክንያት እንግዲህ የችግኝ በስንተክል የምድራችንን ምህዳራዊ ጤንነት የሚጠብቅ ነው። አፈራችን እንዲጠበቅ ይጠቅማል። አፈር ካጣ ምንም ስለማይኖረን ማለት ነው። ሀብታም የሆኑ ሀገሮች እንኳ ጭምር እህል ተዘርቶ መብቀል ካልቻለ መኖር አይችሉም። ስለዚህ እኛ ደግሞ ያለንን አፈርም ለመንከባከብ የአፈራችንን ለምነትም ለመጨመር ከፍተኛ ጠቀሜታ አለው። ከዛ ባለፈ የተፈጥሮን ምህዳር እጅግ በመጠበቅ ለዓይናችንም ቢሆን አረንጓዴ ጠቀሜታ ነው። አሁን ግን ባለፉት 3-4 ዓመታት በልዩ ሁኔታ የምንተክላቸው ችግኞች ሁለት ነገር እንዲያሳኩ እየተደረገ ነው። አንዱ የምህዳር መጠበቅ፣ ሁልጊዜም ስለ ተፈጥሮ መጠበቅ የሚነሳው ነገር አለ። ከዛ ባለፈ ግን በውስጡ የሚተከሉ ዛፎች ፍሬ የሚያፈሩ ለምግብነት የሚውሉ ነገር ውጤት እንዲኖራቸው ከተወስደው የቤተሰቡ ልንጠቀምባቸው የምንችሉ ከዛም ባለፈ ለፋብሪካ ግብአት የሚሆኑ ዛፎች ናቸው እየተተከሉ ያሉት። ስለዚህ ኢኮኖሚያዊ ጠቀሜታም አላቸው ማለት ነው። ተቆርጠው ያው ዛፍ ሁሉ ዝም ብሎ ቆሞ አይቀርም። ከውስጡ ተቆርጦ የምንጠቀምባቸው ለእንጨት ስራዎች የምንጠቀምባቸው አሉ። ስለዚህ ኮመርሻል ጠቀሜታው ዛፍ በዛፍነቱ ከዛም ባለፈ ፍሬ እያፈራ ጠቃሚ ይሆናል። ስለዚህ የዛፎች ጠቀሜታ ይሄ ነው ሊባል የሚችል አይደለም። እንግዲህ ትውልዶች ሲቀባበሉ ምድሯ ኢትዮጵያ ወደኋላ ስናይ በዛፍ የተሸፈነች ነበር ይባላል። በኋላ ደግሞ ቅድመ አያቶቻችን አጥፍተው የእኛም የቅርብ ጀኔሬሽኖች አጥፍቶት ባዶ አድርገናት ነበር። ስለዚህ የወላጆቻችን ዕዳ አለብን፣ ለልጆቻችንም ሌላ ዕዳ አለብን። ባዶ መሬት ማስረከብ ስለማይኖርብን እኛ ጫፍ ላይ ደርሰናል። ከዚህ ብንዘገይ ዛፍም ተተክሎ የማይበቅልበት ምድር ሊሆን ይችላል። እንደዛ እኛ አሁን ቢያንስ ተክለን የሚበቅልበት ምድር ላይ ነው ያለነው። ስለዚህ ይሄ ትውልድ መልቲፕል ኃላፊነት የተጣለበት ነው። እኛ ተክለን ለቀጣይ ትውልድ ተስፋን ማኖር አለብን። ለዚህ ነው ዛሬ ተስፋን እንትከል የተባለው። የዘንድሮ የችግኝ ተከላ መርሃ ግብር ዋና ርዕስም እኔ በጣም ተመችቶኛል። ለትውልዶች የሚጠቅም ነው። ዛሬ የምንተክለው ለእኔ ለአንቺ ብቻ አይደለም፣ አልፎ ለልጅ ልጆቻችን የሚጠቅም ነገር ስለሆነ የወላጆቻችንንም ዕዳ እየተወጣን ነው። ኃላፊነታችንን በአግባቡ እየተወጣን ነው። ቢያንስ አናጠፋም፣ ተጨማሪ እየተከልን ለልጆቻችን ተስፋ ለመትከል ነው እና የኢትዮጵያ ንግድ ባንክ ይህን ስለሚገነዘብ ነው በየዓመቱ ትልቅ በጀት መድቦ ችግኝ የሚተክለው። በዘንድሮ ዓመት ብቻ 40 ሚሊዮን ብር መድቧል በዚህ ፕሮግራም ላይ። ኢትዮጵያ ንግድ ባንክ ስሙ እንደሚያስረዳው የኢትዮጵያ ንግድ ባንክ ነው። የኔም ያንቺም የሁሉም ኢትዮጵያዊ ነው። የኢትዮጵያን ዜጎች ማህበረሰቡን የሚመለከቱ ጉዳዮች ሁሉ ስለሚመለከቱት ነው ትኩረት አድርጎ እዚህ ላይ በየዓመቱ አስተዋጽኦ የሚያደርገው። ግንባር ቀደምም ለመሆን የሚፈልገው የሀገሪቷ ትልቁ ተቋም የህዝቡ ሁሉ ትልቁ ተቋም ስለሆነ ኢትዮጵያ ንግድ ባንክ ይህን ነገር ካረዳ በግንባር ቀደምነት ወጥቶ ሰራተኞችም በገንዘብ ብቻ ሳይሆን በእጃቸው አስተዋጽኦ ካላደረጉ ችግኝ ተከላ መርሃ ግብሩ ስለማይሳካ ነው። የዛሬው እንግዲህ በአመቱ ወደ 8 ቢሊዮን ችግኝ ለመትከል ነው እቅድ የተያዘው። ይሄ በጣም ግዙፍ ነው። ሁላችንም ካልተሳተፍንበት የሚቻል አይደለም። ችግኝ ተከላ በተፈጥሮ በገንዘብ ማሰራት የሚቻል ነገር አይደለም። ዜጎች በሙሉ ወጥቶ ካላረጉት በስተቀር ገንዘብ ስላለን ብቻ ብዙ ሀብታም ሀገሮች ችግኝ መትከል ይፈልጋሉ፣ መትከል አይችሉም። ምክንያቱም በሰው እጅ የሚተከል እንጂ በማሽን የሚሆን ነገር አይደለም። ስለዚህ በሰው እጅ ከሆነ ኢትዮጵያውያን የተሻለ እጆች አሏቸው። ስለዚህ ወጥተን መትከል ነው የሚገባን። ምናልባት ችግኙን አብቅሎ እዚህ ለማድረስ ከሚያስፈልገው ገንዘብ በላይ ዜጎች ወጥተው በእጃቸው መትከላቸው ጠቃሚ ነው። ብዙ ችግኝ መተከል ስለሚያስፈልገው በአመቱ 8 ቢሊዮን ነው። ዛሬ ብቻ 800 ሚሊዮን ነው። ይህን ችግኝ ለማሳካት እያንዳንዱ መትከል የሚችል ዜጋ ወጥቶ ካልተከለ በፍጹም ሊሳካ የሚችል እቅድ አይደለም። ምክንያቱም በአጠቃላይ ኢትዮጵያ ሕዝብ ወደ 120 ሚሊዮን ገደማ ነው። ከዛ ውስጥ ምናልባት ግማሽ ያህሉ መትከል አይችልም። ግማሹ ቢተክል ነው። ያ ግማሹ የሚተክለው የሌላውንም ተወጥቶ 800ውን ዛሬ ማሳካት አለበት። ለዚህ ነው ኢትዮጵያ ንግድ ባንክ ወጥቶ ዛሬ እየተከለ ያለው። እኔም በግሌ ለጠየቅሽኝ እዚህ ፕሮግራም ላይ በመሳተፌ እጅግ በጣም የላቀ ደስታ ነው የሚሰማኝ። ምክንያቱም እንደ ዜጋ ኃላፊነቴን ተወጥቻለሁ። እንደ ኢትዮጵያ ንግድ ባንክ መሪ ደግሞ ድርብ ኃላፊነት ነው ያለብኝ። የምሳሌነት ኃላፊነት አለብኝ። ሰራተኞቻችን በያሉበት ያለባቸውን ኃላፊነት ተረድተው ይሄን እንዲፈጽሙ አርአያ መሆን ግዴታ ስላለብኝ
ይሄን ነገር አሳክቼ ጤና ሰጥቶኝ በቦታው ተገኝቼ ማሳየት ስለቻል ላቅ ያለ ደስታ ይሰማኛል።